ልጁን ማን ብለን እንመን ልጁን ምን ብለን እንከተል የሚለው ነገር ለክርስቲያን ወገኖቻችን በተለይም ለጴንጤዎች እየገባቸው አይደለም። እኛ ሙስሊሞች ልጁ ኢየሱስ ነብይ ነው፣ ኢየሱስ ልጁ ፈራሃ እግዚአብሔር ነው፣ ፈጣሪን የሚፈራ ሰው ነው እንጂ እናንተ እንደምትሉት ኢየሱስ ዘሩ የሚመዘዘው ከፈጣሪ ነው። ከፈጣሪ የሚመዘዝ ከሆነ የፈጣሪ ልጅ ነው፣ እንደ አባቱ ፈጣሪ ነው ይመለክ የሚለው ነገር መጽሐፍ ቅዱሳዊ አይደለም። ሐዋርያት አያምኑበትም። ወንጌል ላይ እንደዚህ የሚል አስተምሮ የለም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም እያለ ያለው ወንጌሉ ኢየሱስ ክርስቶስን እውነተኛ የእግዚአብሔር ነብይ ነው፣ ካህን ነው ብላችሁ እንድትቀበሉ ነው። ምክንያቱም መጽሐፍ ቅዱስ ለምሳሌ መጽሐፈ ዜና ላይ በእግዚአብሔር እመኑ በነብያቱም እመኑ ይላል። ራሱ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 14 ላይ ምንድነው ያለው? በእግዚአብሔር እመኑ በእኔም እመኑ ብሏል። ስለዚህ በፈጣሪ ታምናላችሁ፣ ኢየሱስ ክርስቶስ ደግሞ የፈጣሪ ነብይ ነው ብላችሁ ስታምኑ በልጁ አመናችሁ ማለት ነው እንጂ ብዙ ጊዜ አሁን በዚህ ዘመን ያለ ክርስቲያን ወገናችን ኢየሱስን ፈጣሪ ነው የሚልበትን ትልቁ ምክንያት አያውቅም። ኢየሱስን ፈጣሪ ያደረጉትና አትናቴዎስ ፈጣሪ ነው የፈጣሪ ልጅ ነው መመለክ አለበት የሚሉት ኢየሱስ ዘሩ ፈጣሪ ነው። ልክ እናንተ ያከሌ ዘር ናት ያከሌ ብሔር ናት እንደሚባል ኢየሱስ ብሔሩ ዘሩ የሚመዘዘው ከፈጣሪ ነው የሚል ፍልስፍና ወደ ሰዎች በማስገባት ይህ ነገር እየቆየ ሲመጣ ኃይለኛ ሃይማኖቱ ሆኖ ነው እንጂ መጽሐፍ ቅዱስ ላይ ኢየሱስ ዘሩ ከፈጣሪ ነው የሚመዘዘው የሚል ነገር የለም። ኢየሱስ ዘሩ የሚመዘዘው ከአይሁድ ነው፣ ከአብርሃም ዘር ነው፣ የዳዊት ልጅ ይላልና መጽሐፍ ቅዱስ ማለት ነው። ስለዚህ በየኮሜንቱ እየመጣችሁ ልጁ ያለው ሕይወት አለው አትበሉ። እናውቃለን ልጁ ያለው ሕይወት አለው የሚለውን እኛም እናምንበታለን። ልጁ የተባለው ነብዩ ኢየሱስ ነው። ልጅ ብሎ ማለት የእግዚአብሔር አገልጋይ ካህን እንደማለት ነው። ተግባብተናል እንጂ ልጁ ያለው ሕይወት አለው የምትሉት እናንተ ኢየሱስ ዘሩ የሚመዘዘው ከፈጣሪ ነው፣ እሱ ራሱ ፈጣሪ ነው መመለክ አለበት የሚለውን ፍልስፍናችሁን አይደለም። ይህንን ብታውቁት ይሻላችኋልና ብታመልጡ ይሻላችኋል። ራሳችሁን ከዚህ ጣዖት አምልኮ ብታወጡ ነው የሚሻላችሁ ነው የምንለው። በጣም የሚያሳዝነው ብዙ ሰው በደመነፍስ ነው ሃይማኖተኛ ነኝ የሚለው እንጂ የሃይማኖቱ መነሻ የሃይማኖቱ ታሪክ መቼና እንዴት እንደጀመረ ወይም የሚያምንበት ነገር ትርጉም ምን እንደሆነ አያውቅም። የሥላሴ ዶክትሪን አማኞች ኢየሱስ ፈጣሪ ነው የፈጣሪ ልጅ ነው ሲሉ ምን ለማለት እንደፈለጉ አያውቁም። ኢየሱስን የፈጣሪ ልጅ ነው ስትሉ የኢየሱስ ዘሩ ፈጣሪ ነው የፈጣሪነት ዘር አለው እያላችሁ ነው። ፈጣሪ ዘር አለው እንደው በፈጠራችሁ ፈጣሪ ጥንትና ጧት የነበረ ዘርና ጎሳ የሌለው ነው። ለፈጣሪ ዘርና ጎሳ የለውም። ኢየሱስ ክርስቶስ ሰው ነው፣ ዘርና ጎሳ አለው። ከአይሁድ የሆነ የአብርሃም ዘር የሆነ ነው። ጎሳው አይሁድነት ነው፣ ዘሩ የአብርሃም የዳዊት ልጅ ነው። ይህንን እንኳን ጠንቅቃችሁ ሳታውቁ ነው ጥቅስ እየመዘዛችሁ የምታመጡት። አንድ ጥቅስ አያድንም። የሚያድነው ሙሉ መጽሐፍ ቅዱስን አንብቦ የመጽሐፍ ቅዱስን ይዘት ስትረዱ ነው።